ምን ለኢንቨስትመንት የሚያስቡ ከሆነ ነገ ከነገ ወዲያ የሚያተርፉበት አካባቢ ነው ማለት ነው። This is Sabi Home ዛሬ እንግዲህ ከቤተ መንግስት ፊት ለፊት ወይም ደግሞ ሜሪት ሪል ስቴት አሁን ላይ ያስገነባቸው ያላቸውን አፓርትመንት ቤቶች ከኔ ጋር አብረን የምናይ ይሆናል። አብራችሁን ቆዩ። እሺ ሰላም እንዴት አረፈሽ? እሺ አሰብና እንዴት አረፈሽ? ሰላም ነው ወይ? እሺ እንግዲህ በስልክ አውርተን ነበረ እሱ ነገር እኔ ጋም ላሉ ከስተመሮች እንግዲህ እንዲያዩትና እነሱም የሚጠቅማቸው ከሆነ እንዲጠቀሙበት ኦፊስ ተገኝቻለሁ ማለት ነው። እንኳን ደህና ቆየኸኝ። ያለውን ነገር ላሳይ ሳምፕል ሃውሶቹን ከሳምፕል ሃውስ እንጀምርና ከዛ ያለውን ፉል ኢንፎርሜሽን አይ ቲንክ ዲስካውንት ላይም ናችሁ ሎኬሽን ዋይዝም ያለውን ነገር ደግሞ ዲቴል ብናወራ ይቻላል። እሺ ወደ ውስጥ እንግባና ውስጥ ነው ባለ ለመኝታ ቤቱን አክቹዋል እናያለን። እዚህ ጋር እንግዲህ ያዘጋጀነው ባለ 3 መኝታ ሳምፕል ሃውስ ነው። ስለዚህ እሱን ቀረብ ብለን ውስጥ ላይ ገብተን በደንብ እናያለን። በጣም አሪፍ። 3 ቤድሩማችን ጌቱ ነው የሚሆነው ማለት ነው። ስለዚህ መግቢያው ይሆናል። ስለዚህ እዚህ ጋር ኮሪደር እናገኛለን። ከዛ እንግዲህ ይሄን እንደምታየው በጣም ግዙፍ የሆነ ሳሎን ማለት ነው። ይሄ ሳሎናችን ይሆናል። እንደምታየው ሲሊንጉም እንግዲህ የሚያልቅበት 3 ሜትር ላይ ያልቃል። በጣም ከፍ ያለ ነው። ለቤታችንም ትልቅ ውበት የሚሰጠን ሲሊንጉ ነውና እንደምታየው ሳሎናችን ነው። ከዛ በተጨማሪ እንግዲህ ባልከኒ ያለው ሳሎኑ ባልከኒ ያለው እሱን በደንብ መጠቀም ይቻላል። ሻይ ቡና እያደረጉ ጥሩ እይታ የሚያገኙበት ነው። አክቹዋል ሳይዝ እዚሁ ኦፊስ ውስጥ ለከስተመር ብላችሁ ነው የሰራችሁት? ያው ከስተመር በመጣ ሰዓት እዚህ ጋር ቪዥዋላይዝ እንዲያደርገው ስለፈለገ እዚህ ጋር አይቶ ቤቴ ምን ይመስላል የሚለው ነገር ገጽታውን በደንብ እንዲያዩ ስለፈለገ ነው። በጣም አሪፍ። እንግዲህ እዚህ ጋር ኪችናችን ነው የሚሆነው። እንደምታየው ክሎዝድ ሊሆን ይችላል። ከዛ በተጨማሪ ኦፕን ማድረግ ይችላሉ። እንደ ከስተመር ፕሪፈረንስ ነው የሚሆነው ማለት ነው። ስለዚህ ኦፕን ኪችን የሚፈልግ ከሆነ እናንተ ዲዛይኑ ትሰሩለታላችሁ ወይስ ደግሞ ራሳቸው ናቸው የሚሰሩት የኦፕን ኪችን ዲዛይን? እኛ እንሰራላቸዋለን። ኦፕን ኪችን ከፈለጉ ራሳቸው መስራት ይችላሉ። ከኛ ጋር ዲል ካደረጉ ደግሞ እኛም ልንሰራላቸው እንችላለን። በጣም አሪፍ። እዚህ ጋር ክፍሎች እያየሁ ነበር። እነዚህ እንግዲህ አሁን ብዙ ቦታ ላይ ችግር አለ ማለት ከስተመር ብዙ ጥያቄዎች ያቀርቡልናል። ሰራተኛ ወይ ደግሞ ሜድስ ሩም ብዙ ቤቶች አይኖራቸውምና እኛ ጋር ግን እዚህ ጋር ሜድስ ሩም አድርገናል። ሜድስ ሩም ሌላ የዋናውን ሼር ሳታደርግ የኮመን ባዝሩሙን የራሷ ሽንት ቤት ይኖራታል ማለት ነው። ስለዚህ ሰራተኛዋ እዚህ ጋር ተነስታ እዚህ ጋር ባዝሩም አክሰስ እንደውም አንድ ከስተመር እኔም ከዚህ በፊት ያው ሪል ስቴቱ ላይ ብዙ ጊዜ ቆይቻለሁ። አንድ ከስተመር ከልጆቼ ጋር ባዝሩም ሼር እንድታደርግ አልፈልግም ለሜድስ ሩም ብቻዋን ባዝሩም ያለው ቤት ነው የምፈልገው ብላይ ነበርና አይ ቲንክ እንደዚህ አይነት ኦፕሽን ላይ የሚፈልጉ ከስተመሮች እንግዲህ አሪፍ ነው ብዬ አስባለሁ። በደንብ ያለውን ነገር ቡክ አድርጋ ሰርቭ ማድረግ ያለባትን ወደ ሳሎን ይዛ ትወጣለች ማለት ነው። ከዛ እዚህ ጋር ስንመጣ ደግሞ እንግዲህ ወደ መኝታ ክፍሎች እንመጣለን። በዚህ ጋር ኮሪደር እናገኛለን። ከዛ በተጨማሪ እንግዲህ በዚህ ጋር 2 መኝታ ቤቶች ይኖሩናል። ዋናው መኝታ ቤታችን ግን በዚህ ጋር ነው የሚሆነው ማለት ነው። እንግዲህ ይሄኛው ደግሞ እንደነገርኩ ማስተር ቤድሩማችን ዋናው መኝታ ክፍል ነው። እዚህ ጋር እንደገባን እዚህ ጋር እንግዲህ ጫማ መደርደሪያ ወይ ክሎዜት የፈለግነው ነገር ልናስቀምጥ እንችላለን። እንግዲህ መኝታ ክፍሉ በጣም እንደምታዩ በጣም ዋይድ ነው፣ ሰፊ ነው። ከዛ በተጨማሪ እንግዲህ ባልከኒ ይኖራል። እዚህ ሳይት ላይ እንግዲህ ትልቁ አድቫንቴጅ አንድ ከስተመር መጥቶ እዚህ ጋር እኛ ጋር ቤት ሲገዛ ያለንበት ሎኬሽን ፕራይም የሆነ ሎኬሽን ነው። ከፊት ለፊታችን ፓርኮች ነው ያሉት በግራም በቀኝም። ስለዚህ ባልከኒ መኖሩ ደግሞ ትልቁ አድቫንቴጅ እሱ ነው። ባልከኒው በዚሁ መልኩ ነው የምታስረክቡት ማለት ነው? ትክክል። በጣም አሪፍ። ስለዚህ አሁን እናስረክበው ማስተር ቤድሩም አይ ቲንክ እዛች ጋር ባዝሩም ማስተር ቤድሩም የራሱ ሻወር ሽንት ቤት አለው። የትም ሳይወጡ እዚሁ አክሰስ የሚያደርጉት ማለት ነው። ይሄኛው እንግዲህ ማስተር ቤድሩሙ አክሰስ የሚያደርጉት ሻወር ሽንት ቤት ነው ማለት ነው። እዚህ ጋር ሁለተኛ ቤድሩም ወይ ሁለተኛ መኝታ ክፍል እናገኛለን። ይሄኛው ደግሞ ኮመን ባዝሩም ነው የሚሆነው። ሶስተኛ ክፍላችን እንግዲህ እንደነገርኩ ይሄ 130 ካሬ ባለ 3 መኝታ ነው። ሶስተኛ ክፍል የእንግዳ ክፍልም ሊሆን ይችላል። ለልጆች እንደ ከስተመሮቻችን ምርጫ ሶስተኛ ይሆናል ማለት ነው። እነዚህ 2 መኝታ ቤቶች ይሄኛውን ኮመን ባዝሩሙን ሼር ያደርጋሉ ማለት ነው። በጣም አሪፍ። እኔ የምለው አሁን ቤቱ ላይ ምንም አይነት የኮለን እያየሁ አይደለምና አሁን ላይ አክቹአሊ የምትሰሩት ቤት ኮለን ወይም ደግሞ የምትጠቀሙት ሲሊንጉ ምን አይነት ነው? ኦኬ በጣም ጥሩ ጥያቄ ነው የጠየቀን።
እንደምታየው እንግዲህ እኛ ቤት ላይ ኮለን አይበዛም። ያ ደግሞ ምንድነው የምንጠቀመው ቴክኖሎጂ ነው፣ ፖስት ቴንሽን ቴክኖሎጂ የሚባል ነው። ይሄን ደግሞ ከቻይኖች ጋር አንዳንዴ ከቻይኖች ጋር መስራት የቴክኖሎጂ ሽግግር ይኖራልና ይሄ ፖስት ቴንሽን ቴክኖሎጂ አንደኛ ጥቅሙ ምንድነው ስፔስ ሚኒማይዜሽን ኦፕቲማይዜሽን በደንብ እንድንጠቀም ያደርገናል። ሁለተኛ ደግሞ ኮለን ቤታችን ላይ እንዳይበዛ ያደርጋል ማለት ነው። ስለዚህ የምንጠቀመው ቴክኖሎጂ ኮለን እንዳይበዛ ያደርጋል ማለት ነው ቤታችን ላይ። ቤቱ እንደውም ሲታይ በጣም ሰፊ ነው። በዚህ መልኩ ከሆነ ለደንበኞችን በጣም አሪፍ ነው ብዬ አስባለሁ። እንደሚወዱትም ደግሞ አልጠራጠርም። ሆፕፉሊ ይሄ አክቹዋል ነው በነገራችን ላይ እንደነገርኩ ቅድም አክቹዋል ነው። በቃ ተለክቶ ኤግዛክትሊ በዚሁ መልኩ ማለት ነው። ኤግዛክትሊ በዚሁ መልኩ ነው የምናስረክበው። ለዛ ነው አንዳንዴ ያው ሳምፕል ሃውስ ተብሎ ደንበኛ መጥቶ ቪዥዋላይዝ ለማድረግ ይከብዳል። ሳምፕል ሃውስ ብለህ ገብተህ የሚታይ ነገር ቢያንስ ሶፋዬን የቱ ጋር አደርገዋለሁ ዳይኒንግ ኤል ምናምን ብለህ ለራስህ ቪዥዋላይዝ የምታደርግበትን ስፔስ ክሬት ካላረክለት ደንበኛው የሚረብሽ ነገር አለውና ያንን ክሊር ለማድረግ ብለን ነው ይሄኛውን ስፔስ ክሬት ያደረግነው ሳምፕል ሃውስ። ስለዚህ አንድ ደንበኛ ሲመጣ እንግዲህ በራሱ ቴስት ወይ ደግሞ በራሱ ምርጫ እቃዎቹን የቱ ጋር ዲዛይን ማድረግ እንደሚፈልግ እዚሁ ክሬት አድርጎ ጨርሶ ከኛ ጋር ዲል አድርጎ ይወጣል ማለት ነው። ባልከኒ ነው ብለኸኛል። አንዳንድ ሪል ስቴቶች ላይ ባልከኒ ተብለው እንግዲህ በጣም ጠባብ የሚሆንባቸው አይነት ሜተዶች ይኖራሉ። ሶ እዚህ ጋር አክቹዋሉ ሲያዩ ምን ያህል ነው ርቀቱ? የባልከኒ ስፋትስ ምን ያህል ነው የሚሆነው? ሶ እንግዲህ እንደምታየው ኖርማሊ በፍሬንች ዶር ልክ ነው የሚሆነው። ያ ማለት እንግዲህ በጣም ሰፊ ነው የሚሆነው። እዚህ ጋር ልክ ቅድም እንደነገርኩ ከፊት ለፊት እንግዲህ መስኮታቸውን ወይ ደግሞ በራቸውን ከፍተው ሲወጡ እዚህ ጋር የሚያገኙት ቪው ፓርክ ነው ማለት ምንም የሚከልላቸው ነገር የለም። እዚህ ጋር እንግዲህ ቁጭ ብለው ቡናም ሊሆን ይችላል ሻይም እየጠጡ የሚያዩት እይታ ግን የፓርክ ቪው ነው ማለት ነው። ስለዚህ ቆንጆ እይታ አለው። ሰፊ ነው፣ በጣም ሰፊ ስፔስ ነው የሚያገኙት። በጣም አሪፍ። ለዚህ አይ ቲንክ ስለዚህ ስለ አክቹዋል ቤት ዲዛይን የጨረስን ይመስለኛል። ቀጣይ ደግሞ ወደ ፕራይስ ስላለ ኦፈር እና ሎኬሽን ደግሞ ኤግዛክት ሎኬሽን የቱ ጋር እንዳለ ሳይቱ ዲቴል ደግሞ ብናወራ ሞር ናይስ ነው ብዬ አስባለሁ። ይቻላል። መልካም። እሺ አቶ ዳዊት አሁን እንግዲህ አክቹዋል ቤቱን ዲዛይኑን አይተነዋል፣ ባለ 3 መኝታ ቤቱን። ከዛ በተጨማሪ ደግሞ አሁን ላይ አሁን የሚገዙት ወይም ደግሞ ኢንቨስት የሚያደርጉት ከስተመሮች ሎኬሽኑ ኤግዛክት ሎኬሽኑ የቱ ጋር እንደሚገኝ ማወቅ ይፈልጋሉ። ከዛ በተጨማሪ ደግሞ አካባቢው ላይ ምን ያገኛሉ፣ እይታውስ ምን ይመስላል የሚለውን እስኪ ትንሽ ብሮድ አድርገህ ኤክስፕሌን ብታደርግልን ደስ ይለኛል። ኦኬ መልካም። ሶ እንግዲህ አሁን ኤግዛክት ሎኬሽኑ የሚገኘው በድሮ አጠራሩ ይሄ ሪበከንቱ የምንለው ወይ ደግሞ አሁን ላይ ይሄ አራዳ ፓርክ ፊት ለፊት ከዛ ደግሞ ጠጋ ስንል በጎን በኩል ይሄ ወዳጅነት ፓርክ የምንለው አለ አይደል? እሱ መሀል ላይ ነው የሚገኘው። ወይ ደግሞ ከፍ ስንል አብሮት ቤተ መጻሕፍትን እናገኛለን። ስለዚህ ኤግዛክት ሎኬሽኑ የሚገኘው እዚህ ጋር ነው ማለት ነው። እዚህ ሳይት ላይ እንግዲህ ወደ ቅድም እንደነገርኩ ወደ 4000 ካሬ ላይ ያረፈ ሚክስድ ዩዝድ የሆነ አፓርትመንት ነው ለሽያጭ ያወጣነው። ከስር እንግዲህ ከግራውንድ እስከ 4ኛ ድረስ ሱቆች ይኖሩናል። ከዛ ደግሞ እንግዲህ 5ኛ እና 6ኛ ለየት ባለ መልኩ ፓርኪንግ ይኖራል። ለምን እዚህ አካባቢ ላይ እንግዲህ የፓርኪንግ ችግር ስለሚኖር ማቆምም እንዳይቸገሩ ከቤዝመንቱ በተጨማሪ እንግዲህ ፓርኪንግ 5ኛ እና 6ኛ ላይ ጨምረናል ማለት ነው። ሶ 7ኛ ፍሎራችን እንግዲህ ዱፕሌክስ ህንፃ ይሆናል። እነዚህ አሁን እንግዲህ ለሽያጭ ያወጣናቸው ፕሮሞሽናል ፕራይስ ነው። ቅድም እንደነገርኩ የማስታወቂያ ዋጋ ነው። ሶ ከ8ኛ እስከ 17ኛ ድረስ እነዚህ ፍላት አፓርትመንቶች ለሽያጭ አውጥተናል ማለት ነው። ለዚህ የካሬ አማራጫቸውን በዚሁ ኤክስፕሌን ብታደርግልን መልካም። ሶ እንግዲህ አሁን ለሽያጭ የወጡት እነዚህ ፍላት አፓርትመንቶቹ 3 አይነት ናቸው። ያ ማለት እንግዲህ ከባለ 1 መኝታ እስከ ባለ 3 መኝታ ነው። ባለ 1 መኝታ 49 ካሬ ይኖረናል። ባለ 2 መኝታ ደግሞ 95፣ ባለ 3 መኝታ ደግሞ 130 ካሬ ይኖረናል። አከፋፈላችን እንዴት ነው የሚሆነው? 2 አይነት አከፋፈል ዘዴ ያለን። ያ ማለት እንግዲህ 10% ወይ ደግሞ 10%ን ዳውን ፔመንት ከፍለው ጋሪ ክፍያውን የግንባታ ሂደቱን እያዩ የሚከፍሉበት ሲስተም ተመቻችቷል። ቅድም እንደነገርኩ የማስታወቂያ ዋጋ ነው። ከዛ በተጨማሪ ደግሞ አዲሽናል ኦፈር አምጥተናል። ያ ምንድነው እንግዲህ 70-30 የምንለው። ያ ማለት 100% መክፈል ለሚችሉ ደንበኞቻችን 30%ን ድርጅቱ ኦፍ ያደርግላቸዋል ወይ ደግሞ ቅናሽ ይሰጣቸዋል ማለት ነው። ይሄ እንግዲህ በጣም ትልቅ ዲስካውንት ነው። ብዙ ሰውም እየመጣ እየተጠቀመ ያለው በዚህ ቅናሽ ነውና ጥሩ ሰዓት ነው እናንተም የመጣችሁት። ስለዚህ ደንበኞቻችን መጥተው ቢጠቀሙበት አሪፍ ነው እላለሁ። እነዚህ አፓርትመንት ቤቶች ገና እየተሰሩ ያሉ ናቸው። ዴሊቨሪ ታይማቸው ምን ያህል ነው? ከስተመርስ ደግሞ 2 አይነት ፔመንት አለ ብለኸኛል። አንደኛው 70-30 ነው።
ሁለተኛው ደግሞ ያው 10% ከፍለው የተቀረው በግንባታ ሂደት ይመስለኛል አይደል? ለዚህ በስንት ዓመት እንደሚረከብና ሁለተኛው ደግሞ አንድ ከስተመር ሲገዛ በየትኛው ቢገዛ ሞር ናይስ ነው ብለህ ታስባለህ ወይስ ደግሞ ደንበኞቻችን ይሄን የሚያዩት ማለት ነው በየትኛው ቢገዙ እነሱ ተጠቃሚ ይሆናሉ በየትኛው ቢገዙ አትራፊ ይሆናሉ? እንደነገርኩ እንግዲህ ያው እንደየሰው ፕሪፈረንስ ወይ ደግሞ ምርጫ የተለያየ ነው የሚሆነው። ግን እንደ ኢንቨስትመንት ብናስበው አንደኛ ከሎኬሽን አንፃር ይሄ ፕራይም የምንለው አይን የሆነ ቦታ ነው። ለምን ለኢንቨስትመንት የሚያስቡ ከሆነ ነገ ከነገ ወዲያ የሚያተርፉበት አካባቢ ነው ማለት ነው። ስለዚህ እንደ ኢንቨስትመንት የሚታሰብ መሬት ላይ ደግሞ ቢያንስ አሁን ላይ የምታገኘውን ትርፍ ታሳቢ ብታደርግ በጣም መልካም ነው ብዬ አስባለሁ። ስለዚህ እጃቸው ላይ እንግዲህ ካሽ ካለ መክፈል የሚችሉ ከሆነ 70% ከፍለው ድርጅቱ ደግሞ 30%ን ቢቀንስላቸው ይሄ ለነሱ እንግዲህ እንደ አዲሽናል ኢንቨስትመንት ይሆናል ብዬ አስባለሁ። አሁን ካለው ዋጋ በተጨማሪ ማለት ነው። ቅድም እንደነገርኩ በካሬ ከ90 ሺህ ብር ጀምሮ ነው እየሸጠን ያለ ነው። አሁን ከረንትሊ እዚህ አካባቢ ላይ በካሬ 90 ሺህ ብር እየተሸጠ አይደለም። የራሳቸውን ሪሰርች መስራት ይችላሉ። ሚኒመም እንግዲህ ያው ታቋለ ከ115 ሺህ ጀምሮ ነው። ስለዚህ ይሄኛው ራሱ ትልቅ ቅናሽ ነው። ከዛ በተጨማሪ ነው ይሄኛውን ቅናሽ ያመጣ ነውና ሎኬሽኑ ያለው ኦፈር እና የኢንቨስትመንት አማራጮቹ ብዙ ለከስተመር ወይ ደግሞ ለደንበኞች በጣም ምቹ ነው ብለን እናስባለን። እሺ አሁን ላይ እንግዲህ አንደር ኮንስትራክሽን እንደመሆኑ አብዛኛው ሰው ወይም ደግሞ አብዛኛው የቤት ባለቤት መሆን የሚፈልጉት ገዢዎች እኔ ጋም ፐርሰናሊም ስለሚመጡ ምን ዋስትና አላቸው? እንዴትስ ደፍረው ይህን አንደር ኮንስትራክሽን ላይ ያለውን አፓርትመንት ቤት እንዴት ሊገዙ ወይም ደግሞ ኦን ማድረግ ይችላሉ? ኦኬ ምን መሰለ አሁን እኛ ሀገር ላይ እንግዲህ የተለመደ ነገር አለ አይደል? አሁን ለምሳሌ ሪል ስቴት ላይ ሰርቶ የማስረከብ ነገር ትንሽ ጥያቄ ይፈጥርባቸዋል ብዙ ደንበኞች። ግን ያ አሁን እኛ ጋር ጥያቄ የሚሆን ኢሹ አይደለም። ለምን አንደኛ ሎኬሽናችን መሀል ከተማ እንደመሆኑ መጠን ቤተ መንግስት በቅርብ ርቀት ላይ ነው። ፓርኮች ዙሪያችን ላይ ነው ያሉት። እንደኛም ደግሞ ምንዋዋለው በኢትዮጵያ ብር ነውና ለኛም ለኢንቨስትመንትም ለካምፓኒ ቶሎ ሰርቶ ማስረከቡ አንደኛ ለስማችንም እንደ መጀመሪያ ፕሮጀክት ግዙፍ ፕሮጀክት ነውና ብራንዳችንን የምንገነባበት ነው። ተጨማሪ ደግሞ ደንበኞቻችን ጋር በጥሩ ፕሮዳክት የምንቀርብበት ሰዓት ስለሆነ ይሄ ሰርቶ የማስረከቡ ኢሹ ወይ ደግሞ ስጋት እኛ ጋር ሊኖራቸው አይገባም ማለት ነው። ለምን ዲሊቨሪ ታይማችን 3 ዓመት ነው ማክሲመም ነው የሚሆነው። ቀደም እንደነገርኩ እንግዲህ ኮንስትራክሽኑ ለቻይኖች አውትሶርስ አድርገናል። ጃንግሱ የሚባል ኮንስትራክሽን ነው። ስለዚህ ከነሱ ጋር እንግዲህ አግሪመንታችን ከ2 ዓመት እስከ 2 ዓመት ተኩል ሰርተው እንደሚያስረክቡን ነው። እንግዲህ ሴሚ ፊኒሽድ ነው የሚሆነው የምናስረክበው ውላችን ላይ አፓርትመንቶቹ። ያ ማለት እንግዲህ 6 ወሩ ደንበኞች የራሳቸውን ላስት ተች ወይ ደግሞ ፊኒሺንግ ጨርሰው የሚገቡበት ታይም ይሆናል ማለት ነው። ስለዚህ 36 ወራት ማስረከቢያ ጊዜያችን ነው። ዋስትናቸው ምንድነው? አንደኛ አግሪመንቱ ነው። አግሪመንቱ ላይ እንግዲህ ብዙ የተጠቀሱ ነገሮች አሉ። እነሱን እንግዲህ በሚመጡ ሰዓት በደንብ ማውራት እንችላለን ማለት ነው። ከዚህ በተጨማሪ እንግዲህ ደንበኞች ቢሮ በሚመጡ ሰዓት እነዚህ ሌጋል ዶክመንት የሚባሉትን እያንዳንዱ ነገሮች ቼክ ማድረግ ይችላሉ። ከፈለጉም ደግሞ አግሪመንታቸው ላይ አታች ማድረግ እንችላለን ማለት ነው። እዚህ ሳይት ላይ ቅድም እንደነገርኩ ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን ብያለሁ። ስለዚህ ሌላኛው ኦፈራችን ያልኩ ደግሞ 70/30 አለ። ለምሳሌ ያክል እንግዲህ ባለ 1 መኝታ 49 ካሬውን ደንበኞች ቢመርጡ አጠቃላይ ክፍያው በኖርማል ፔመንት 4,410,000 ብር ነው የሚሆነው። ግን ቅናሹ መጠቀም ከፈለጉ ደግሞ 70/30ውን ሙሉ ክፍያው የሚሆነው 3,87,000 ብር ይሆናል ማለት ነው። ባለ 2 መኝታው ደግሞ 95 ካሬው አጠቃላይ ክፍያ 8,555,000 ብር ነው የሚሆነው። ቅናሹ መጠቀም ከፈለጉ ደግሞ ወደ 5.9 ሚሊዮን ብር ዝቅ ይልላቸዋል ማለት ነው። ባለ 3 መኝታው ደግሞ 130 ካሬ አጠቃላይ ክፍያው 11.7 ሚሊዮን ብር ነው የሚሆነው። እንግዲህ ቅናሹ መጠቀም የሚፈልግ ደንበኛ በ8.1 ሚሊዮን ብር ቤቱን መውሰድ ይችላል ማለት ነው። ስለዚህ እንደምታየው በጣም ትልቅ ጋፕ አለው። አንድ ቤት ገዝተህ አንድ ቤት የምትደግምበት እድል ይኖርሃል ማለት ነው። ስለዚህ ይህን እድል ይጠቀሙበት ነው የምለው። በጣም አሪፍ። ስለዚህ እንግዲህ ደንበኞቻችን እነዚህን ቤቶች ይሄንን 70% ካሽ ከፍለው ሲገዙ አዛኝ ዶቭ ዘዴ የሚጠይቁት ክፍያ ይኖራል፣ አዲሽናል ፔመንት ይኖራሉ ከተባሉት ውጪ የሚለውንም ኦኬ በፍጹም የለም። ለምን እንደነገርኩ ቅድም በኢትዮጵያ ብር ነው የምንዋዋለው። ምንም አይነት ይሄ ጭማሪዎች አይኖርባቸውም። በቃ ፉል ፔመንት ከከፈሉ ቤታቸውን በዚሁ በከፈሉት ፔመንት ነው የሚረከቡት ማለት ነው እንጂ ተጨማሪ የማቴሪያል ጭማሪ ወይ ደግሞ ብረት፣ ሲሚንቶ፣ ነዳጅ ጨመረ ተብሎ እነሱ ላይ የሚጨምርባቸው ወይ ደግሞ ከዶላር ጋር
የተገናኘ ምንም አይነት ፔመንት ስኬጁል የለንም ማለት ነው። እሺ አቶ ዳዊት እንግዲህ አሁን ያነሳናቸው ፖይንቶች በጣም አሪፍ ናቸው። ከዛ በተጨማሪ ደግሞ እንግዲህ ይሄ አካባቢ ስፔሻሊ ለዲያስፖራዎች በጣም ናይስ ነው ብዬ አስባለሁ። እንግዲህ ከቪው አንፃር ወይም ደግሞ መገልገል ከሚፈልጓቸው ይሄ አንድ ነዋሪ ማግኘት ያለበትን በአቅራቢያ ሁሉንም አሚኒቲዎች ያገኛል ብዬ አስባለሁ። በአካልም አካባቢውን በደንብ ስለማውቀው ማለት ነው። ሶ ዲያስፖራዎች ወይም ደግሞ ከሀገር ውጭ ይላሉ ኢትዮጵያ ውስጥ ኢንቨስት ማድረግ የሚፈልጉ በምን አይነት መልኩ ነው የምታስተናግዷቸው? እነሱስ በምን አይነት መልኩ አግሪመንት ከናንተ ጋር መፈራረም ይችላሉ? በጣም አሪፍ ጥያቄ ነው የጠየቀን። በነገራችን ላይ እኛ አሁን እዚህ አካባቢ ላይ እንግዲህ እንዳየኸው ሎኬሽኑ በቃ ፕራይም ሎኬሽን ነው። ያ ማለት እንግዲህ ዙሪያችን ላይ ዎኪንግ ዲስታንስ ፓርኮችን ማግኘት ይችላሉ። ስለዚህ ወክ ማድረግ ቢፈልጉ ሳይክል ባይስክል መጠቀም ቢፈልጉ አንባቢም ከሆኑ ደግሞ በቅርብ ርቀት ላይ አብሮሆት ቤተ መጻሕፍት አለ። ጠጋ ስንል ደግሞ ኤሊያና ሆቴል እነዚህ ሆቴሎችን በቅርብ ርቀት ላይ ይገኛሉና ከሎኬሽን አንፃር እንደነገርኩ ለኢንቨስትመንትም ለመኖሪያም በጣም ተመራጭ ነውና እዚህ ቦታ ላይ እንግዲህ ውጭ ያሉ ደንበኞቻችን ውጭ ያሉ ቤተሰቦቻችን ኢንቨስት ቢያደርጉ ወይ ደግሞ ሆልድ ቢያደርጉ እዚህ አፓርትመንቶችን በጣም ተመራጭ ነው። ስለዚህ እኛ ምንድነው የምናደርገው ውጪም ሆነው ከኛ ጋር መገበያየት ይችላሉ ወይ ደግሞ ቤቶችን መያዝ ይችላሉ። በምን አይነት መንገድ ካልከኝ እንግዲህ እዛው ባሉበት የሚፈልጉትን ቤት ይመርጣሉ። ከመረጡ በኋላ እኛ አግሪመንቱን እንልክላቸዋለን። ከዛው ፔመንት ጨርሰው ልከውልን ከፍለው አግሪመንቱን በዲኤችኤል ልከልንላቸው ከፍለው የሚመልሱበት ሲስተም አለ ማለት ነው። ስለዚህ ከፈለጉም ደግሞ ወኪሎችን ልከው እዚሁ መዋዋል እንችላለን ማለት ነው። በጣም አሪፍ እንግዲህ ይሄ ለእናንተ በጣም አሪፍ ነው ብዬ አስባለሁ። ለነበረን ቆይታ በጣም አመሰግናለሁ። እንግዲህ ጊዜንም ሰጥተህ ፍቃደኛ ሆነ ይሄን ሁላ ኤክስፕላኔሽን ለደንበኞቻችን ወይም ደግሞ ለተከታታዮቻችን ስላስተላልፍ እጅግ በጣም ከልብ አመሰግናለሁ። በመጨረሻ ደግሞ ማለት ወይም ማስተላለፍ የምትፈልገው ካለ እንግዲህ እዚህ ጋርም ካሜራም ስላለ ኦኬ እሺ እኔም በጣም አመሰግናለሁ። እንግዲህ ቢሮአችን ድረስ መጣችሁ ስለጎበኛችሁን ይሄን ጠቃሚ መረጃ እንግዲህ ለደንበኞቻችሁ ተደራሽ እንዲሆን ስለምታደርጉ ከልብ እናመሰግናለን። እኔ መጨመር የምፈልገው ምንድነው ይሄ እድል እንዳያመልጣቸው እንዲጠቀሙበት ነው። ለምን እንደነገርኩ ይሄ ፕራይም የሆነ ሎኬሽን ነው። በዚህ ዋጋ እዚህ ጋር እዚህ ሳይት ላይ ቤቶችን በዚህ ዋጋ ማግኘት ደግሞ የማያገኙት እድል ነውና ይሄ እድል ደግሞ የሚቆየው እንግዲህ ለ10 ቀናት ነው ይሄኛው ቅናሽ። ስለዚህ ቢያንስ ደንበኞች መተው እንግዲህ 70-30 የምንለው ኦፈር አለ። ከዛ በተጨማሪ ደግሞ በኖርማል ፔመንትም እንግዲህ በካሬ 90 ሺህ ብር በጣም ዝቅ ያለና ርካሽ የሆነ ዋጋ ነው። ይሄ እድል ሳይመልጣቸው ይጠቀሙበት ነው የምለው። ስለነበረን ቆይታ በጣም አመሰግናለሁ። ቴንክ ዩ። እሺ ውድ የሰቢ ሆምስ ተከታታዮች በዚህ መልኩ እንግዲህ ሜሪት ሪል ስቴት ተገኝተን ፉል ኢንፎርሜሽን ወስደናል። እናንተም ጠቃሚ መረጃ እንደወሰዳችሁ አልጠራጠርም። እንግዲህ እነዚህን አፓርትመንት ቤቶች ለማግኘት በ0928 46 2578 እየደወላችሁ ኮንታክት ማድረግ ትችላላችሁ ወይም ስለነዚህ ቤቶች ሞር ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ኮሜንት ማድረግ እንዳይረሳ። እወዳችኋለሁ። ሃቭ አ ጉድ ዴይ ጋይስ።